ገንዘብ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው ምንድናቸው የሚለውን ማውራት ይኖርብናል። ታጠናለህ ውጤት የለም፣ ትሰራለህ ትርፍ የለም፣ ገንዘብ አለ አይበረክትም፣ ይመጣል ይወጣል፣ አታውቀውም። ገብቷል? ታፈቅራለህ ወፍ የለም። ገንዘብን እንዲበረክትልህ አሉ ብዙ ጥበቦች አሉ፣ ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉም። በቃ ድራግ አያስፈልግም፣ በምግብ ብቻ መፈወስ ትችላለህ ነው። ካንሰርም በምግብ ኤችአይቪን በምግብ ፈውሰውም አሳዩ። ነፃ ደብዳቤም እሱን ይናገራል። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለው። አሁን ሰው መስተፋቅር ምናምን ሲባል ሌላ ነገር ይሰጠዋል። ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ እኮ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ማያስገርም ነገር እኮ የለም። ሁሉም ነገር ነው የሚገርመው። ማለት ሁሉም ነገር አዲስ ነው። ባወቅከው ቁጥር ትደነቃለህ፣ ትገረማለህ። ማያስገርምና ማያስደንቅህ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። እውነት ለመናገር እያንዳንዱን ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን ልናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። እኔ አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ የማገኛቸው መረጃዎች ለሰዎች አካፍላለሁኝና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ እና ሂፕኖቴራፒና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ አይደል? ምዕራቡ ዓለም ላይ እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ተረዳይም ለራስን አክመ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ለምን ሆስፒታል ለምን ድራግ ወስዳለሁ? ገብቶሃል? አንተ ስለኔ መልካም ነገር እንድታስብ እኔ ጸልዬ ማድረግ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር 7 አባቶቻችን ይጠቀሙበት የነበረው ምንድነው መሰለህ ሐሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን፣ ለብቻው ልናወራበት እንችላለን ሌላ ጊዜ። ግን መዝሙረ ዳዊት ከሂፕኖቴራፒና ከኳንተም ጃምፒንግ ጋር የሚገናኘው ምንድነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦናህ ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሺየስ ማይንድህና አንኮንሺየስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ ነው ፖይንቱ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ አይደለ? ለዳዊት ሲዘምረው ዝም ብሎ አይደለም ከመሬት ተነስቶ አልዘመረውም፣ ወይ ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት።